ሰላም ሰላም ውዲት የኪዲቲው ቤተሰቦች እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ሆኑ። ዛሬ የምሰራው ቆንጆ ለጤና የሚስማማ ዳቦ ነው የምጋግረው። እዚህ ጋር አልመንድ አንድ ካፕ አለኝ፣ አልመንድ ፍላወር። እዚህ ደግሞ ኮርን ፍላወር አልመንድ ነው እንግዲህ በአማርኛ አላውቀውም። ይሄ የበቆሎ ዱቄት አንድ ካፕ አለኝ። ይሄ ጥቁር ዱቄት ነው፣ ስሙን እጽፍላችኋለሁ። እሱ አንድ ካፕ አለኝ። ይሄ ደግሞ የኮኮናት ዱቄት ነው። እሱንም አንድ ካፕ ነው ያደረኩት። እዚህ ጋር ደግሞ ሰንፊድ አለኝ አንድ ካፕ፣ እሱንም እና እዚህ ጋር ዋልነት አንድ ካፕ አዘጋጅቻለሁ። በሱ ነው ልጠቀም የፈለኩት። እስከ መጨረሻው ድረስ አብራችሁን ሁኑ። አሁን በመምቻው ለመምታት በማሽኑ ሁሉንም ዱቄቶቹን እዚህ ውስጥ ጨምራቸዋለሁ። ከዛ አንድ ካፕ ወተት አደርግና ሃፍ ካፕ ደግሞ የአቮካዶ ኦይል አደርግና መተዋለሁ። መጀመሪያ ዱቄቶቹን ብቻ ነው አንድ ላይ እንደዚህ የምከተው። እዚህ ጋር አንድ የሻይ ማንኪያ ጨው፣ አንድ የሻይ ማንኪያ ጨው አደርጋለሁ። አንድ ቴብል ስፑን ደግሞ ስኳር አድርጌበታለሁ። ምንም ጣፋጭነት እንዲኖረው ስለማልፈልግ ዳቦ እንዲሁ ብቻ ቴብል ስፑን ነው ማደርግበት። እዚህ ጋር አሁን አንድ ካፕ ወተት ጨምራለሁ። ከዛ በኋላ ሃፍ ካፕ ደግሞ የአቮካዶ ኦይል ሃፍ ካፕ አደርግበታለሁ። ለብቻው ይስት ለብቻው ያወጣቸዋለሁ። ያው እዚህ ጋር አንድ የሻይ ማንኪያ ይስት ደረቁን ነበረ ከትንሽ ስኳርና ከትንሽ ወተት አድርጌ ለብቻው በሳህን አድርጌው ነበር። እሱን እዚህ ላይ ገለብጥና አንድ ላይ እንመተዋለን ማለት ነው። መጀመሪያ እስኪደባለቅ ይኸውላችሁ እንደዚህ በጣም እንትን ያለ አይደለም፣ ለስለስ ያለ ሆኗል። እና ምን አደርጋለሁ? ኦኬ ይሄንን አንድ እንትንና አልመንዱንና አይደለም መጀመሪያ እንትን ያልኳችሁን ሲዶቹን እጨምርና አንድ ላይ ደግሞ መተዋለሁ። ያውላችሁ አሁን እንደዚህ መትቼ አስተካክዬ ጨርሻለሁ። እዚህ ጋር አደርገውና ፎርማስ ይዘውና ፓኑ ላይ ኦልሬዲ ኦቭኔ 350 ዲግሪ ለኩሸዋለሁ፣ ዲግሪ ፋራናይት። እንደዚህ ጠፍጠፍ አደርገውና እዛ እንደዚህ ቅርጽ ከያዘልኝ በኋላ ፓኑ ላይ እንደዚህ ቅርጽ አወጣለትና ከዛ እንደዚህ አድርጌ ለአንድ ሰዓት አስቀምጠዋለሁ ውጪ። ይኸውላችሁ እንደዚህ አድርጌ ለአንድ ሰዓት አስቀምጫው ተመልሼ እመጣለሁ። እስከዛ ድረስ በያላችሁበት ሰላም ሁኑልኝ። አሁን ይኸውላችሁ ከአንድ ሰዓት በኋላ እንደዚህ ይመስላል። እንደሌላው ዳቦ በጣም ከፍ አይልም፣ ግን እንደዚህ ከሆነ ከአንድ ሰዓት በኋላ ኦቭን ውስጥ ከተዋለሁኝ። ከዛ ሲበስል ተመልሰን እንገናኛለን። ይኸውላችሁ ይሄን የመሰለ በጣም ቆንጆ ለጤና የሚስማማ ዳቦ ሆኗል።
እንደሌላው ዳቦ በጣም ትልቅ አይሆንም፣ ነገር ግን ለጤና በጣም የሚስማማ ነው። በእንዲህ አይነት መልኩ ሰርታችሁ ተጠቀሙ። እስካሁን ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን።